የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ሰላም ፍቅር ጤናን እንደ ሁልጊዜው ዛሬም ለእናንተ ውድ አድማጮቻችን አብዝተን ተመኘንላችሁ። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ያጠናቀርንላችሁን ስፖርታዊ ጥንቅሮች በቅደም ተከተል ለእናንተ ውድ አድማጮቻችን እያደረሰን እኛ ቆይታ እናደርጋለን። እናንተ ደግሞ ከኛ ጋር ስትቆዩ አጋርነታችሁን ላይክ በማድረግ እንድታሳዩን በትህትና ጠየቅን። ሁላችሁም ላይክ አድርጋችሁ ጀምሩ። ለሐሳብ አስተያየታችሁ አስቀድመን አመስግነናል። ቤተሰቡን ካሻችሁ ሰብስክራይብ አድርጉን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮችን ይዘናል። ከባህር ማዶ ስፖርት የመረጃ ክፍለ ጊዜያችን ላይ ደግሞ በርካታ ዝውውሮችን ሰማን። ወደ ቤተሰቦቻችን የተጠናቀቁ ዝውውሮች አሉ። በዚህ ሰዓትም ድርድር እየተካሄደ የነበሩና ፍጻሜ ያገኙ መረጃዎች አሉና በሰበር እናደርሳችኋለን። በተለይም በእንግሊዝ ፕሪሚየር ሊግ ዛሬ ትልቅ ክለቦችን የተመለከተ ሰበር መረጃ ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትዶች ስለሚፈልጉት ተጫዋች አሰልጣኙ ምላሻቸውን ሰጥቷል። ከዛ በተጨማሪ ግን በማንቸስተር ዩናይትድ ቤት ብሩኖ ፈርናንዴስን በተመለከተ ሰበር መረጃ ይዘናል። ብሩኖ ፈርናንዴስ ዝምታውን ሰብሯል። ዝምታውን የሰበረበት መንገድ ግን በጣም አነጋጋሪ ሆኗል። የቀድሞ ሌጀንዶችም 100 ሚሊዮን ዩሮ ካገኘንማ ብሩኖን እንሽጠው እያሉ ነው። በብሩኖ ቦታ ደግሞ አንድ እጅግ በጣም አስደናቂ ፖርቹጋላዊን ተጫዋች እናምጣበት እያሉ ነው። ለመሆኑ ብሩኖ ፈርናንዴስን እስከ 100 ሚሊዮን ዩሮ መሸጡ አዋጭ ነው ያሉት የማንቸስተር ዩናይትድ ሰዎችና ብሩኖ ፈርናንዴስ ዝምታውን የሰበረበትን አነጋጋሪ መልእክት ለዩናይትድ ደጋፊዎች በሰበር ስናደርሳችሁ ተጨማሪ የዝውውር መረጃም እንደተጠበቀ ነው። አርሰናል ቤንጃሚን ሼሽኮ ላይ ትኩረት አድርጎ ስራዎችን መስራት ከጀመረ በኋላ በርካታ የዜና ምንጮች በርካታ መረጃዎችን ይዘው እየወጡ ነው። አንደኛው ስሙን ከማንቸስተር ዩናይትድ ጋር ማያያዝ ነበረ። ለመሆኑ ቤንጃሚን ሼሽኮን ከዩናይትድ ጋር ማያያዝ ለምን አስፈለገ? አርሰናል ዝውውሩ ላይ ከምን ደረሰም? ቤንጃሚን ሼሽኮን በአራት ምዕራፎች ለአርሰናል ደጋፊዎች ከፋፍለን እናደርሳቸዋለን። አባትየው ሄዶ አርሰናል ስለቀረውም ልጅ እንነግራቸዋለን። በአርሰናል በኩል ተጨማሪ ቡድን ዜና ተይዟል። ፍሎሪያን ቨርዝ በአርኔ ስሎት ቡድን ውስጥ ብዙ ቦታ መጫወት ይችላል። ስለ ተጫዋቹ ጥቂት መረጃዎችን እንነግራችኋለን። ዛሬ ግን ሊቨርፑል አንድ ሰው በይፋ አሰናብቷል። በሊቨርፑል ተጨማሪ የቡድን ዜና ይዘናል። ቼልሲዎች በዝውውር መስኮቱ ላይ ነቃ ተሳትፎን ያደርጋሉ። ለአንድ ተጫዋቻቸው የዝውውር ሂሳባቸውን ሲለጥፉ ከዛ በተጨማሪ ከማንቸስተር ዩናይትድ ተጫዋች መመልከታቸውን ቀጥለዋል። የኤስፒኤንን የቼልሲን የዝውውር መረጃ እናደርሳቸዋለን። ለቼልሲ ደጋፊዎች ማንቸስተር ሲቲ የለቀቁት ወሳኝ ተጫዋች መዳረሻው ታውቋል። በፕሪሚየር ሊግ በበርካታ ክለቦች የሚፈለገውን የፕሪሚየር ሊጉን ተጫዋችና ዛሬ በፕሪሚየር ሊጉ ምርጥ ተብለው የተመረጡ ምርጦችን እናደርሳቸዋለን። በአውሮፓ ትልቅ ክለቦች በዝውውር መስኮቱ እያደረጉት ያሉትንም የዝውውር እንቅስቃሴ ጨምሮ እናደርሳቸዋለን። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። እናንተን የማይጎዳኛን በብዙ የሚጠቅመንን ላይክ ግን ማድረግ እንዳትረሱ። በድጋሚ አጠር ያሉ ስፖርታዊ መረጃዎቻችንን ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብር ሐዋሳ ከተማን ከመቻል ያገናኘው ጨዋታ ተጠቃሽ ነበረ። ጨዋታው በሐዋሳ ከተማ 3-1 አሸናፊነት ተጠናቋል። ግብ ለማስቆጠር 5ኛው ደቂቃ በቂ ነበረ። አሊ ሱሌማን ለማደኛው ተጫዋች በ5ኛው ደቂቃ ሐዋሳን መሪ ያደረገ። 49ኛው ደቂቃ ከረፍት በኋላ ተባረክ ሄፎም፣ 52ኛው ደቂቃ ላይ አቤኔዘር ዮሐንስ ሶስቱን ግቦች ሲያስቆጥሩ ለመቻል ማስተዛዘኛዋን ግብ 68ኛው ደቂቃ ላይ ምንይሉ ወንድሙ በፍጹም ቅጣት ምት ነበረ ማስቆጠር የቻለው። የሐዋሳ ከተማ የፊት መስመር ተጫዋች ወይም አጥቂ አሊ ሱሌማን በውድድር ዓመቱ 15ኛ የኢትዮጵያ ፕሪሚየር ሊግ ግብ በማስቆጠር ኮከብ ግብ አግቢነቱን እየመራ ነው። መቻል ያለፉትን 6 ጨዋታ ማሸነፍ አልቻለም። አምና ሁለተኛ ሆኖ ነበር የጨረሰው። መቻል በ43 ነጥብ 5ኛ፣ ሐዋሳ ነጥቡን 41 በማድረስ ወደ 9ኛ አድጓል። ቀጣይ ሳምንት ረቡዕ ስሁል ሽረ ከሐዋሳ ከተማ፣ እንደዚሁም ሐሙስ ሀዲያ ሆሳዕና ከመቻል በኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብራቸውን የሚያደርጉ ይሆናል። ወደ አውሮፓ መረጃችን ደግሞ እንሻገር። ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ ሲነሳ አንድ ሰው እንዴትም አይረሳም። CR7 ክርስቲያኖ ሮናልዶ በአውሮፓ ሻምፒዮንስ ሊግ መድረክ በብዙ መለያዎች ለብሶ ተጫውቷል። ግን የሪያል ማድሪዱ ሮናልዶ ከሁሉም ከለበሳቸው መለያ ውስጥ የተለየውን ጊዜ ያሳለፈበት ነው። ለሪያል ማድሪድ 101 ጨዋታ በአውሮፓ ሻምፒዮንስ ሊግ 105 ግቦችን 28 አሲስቶችን አድርጓል። በአጠቃላይ ለዩናይትድ ለስፖርቲንግ ሊዝበን ለዩቬንቱስም ሲጫወት ግን በድምሩ በርካታ ግቦችን በማስቆጠር የአውሮፓ ሻምፒዮንስ ሊግ
የምንጊዜም ከፍተኛ ግብ አስቆጣሪ ነው። ተጫዋቹ ከአውሮፓ እግር ኳስ ከራቀ ወደ 3ኛ ዓመቱን ሊይዝ ነው። ግን አሁንም ከፍተኛ ግብ አስቆጣሪ እሱ ነው። ዛው ሪያል ማድሪድ እንቆይና ሮድሪጎ ዛሬ ለክለብ ሪያል ማድሪድ ምላሽ ሰጥቷል። ብራዚል የክንፍ አጥቂ ሮድሪጎ በሪያል ማድሪድ ቤት መቆየት እንደሚፈልግና በዓለም ክለቦች ዋንጫ ራሱን ማሳየት እንደሚፈልግ ለክለቡ አሳውቋል። በዚህ መሰረት ሮድሪጎ በክረምት የዝውውር መስኮት ሪያል ማድሪድ ይለቃል ተብሎ ቢታሰብም ተጫዋቹ ግን ምርጫው በቡድን ውስጥ መቆየት መሆኑን በዛሬው ዕለት ለክለቡ ይፋ አድርጓል። ሪያል ማድሪዶችም ጥያቄውን ተቀብሏል ተብሏል። ስለዚህ ሮድሪጎ በዓለም ክለቦች ዋንጫ የሪያል ማድሪድን ስብስብ የሚቀላቀል ይሆናል። 2026 ላይ ደግሞ ከማንቸስተር ሲቲ ጋር በኮንትራት ነፃ የሚሆን ተጫዋች አለ ሮድሪ። ይህንን ተጫዋች እንደ ልማዳቸው ፍሎሬንቲኖ ፔሬዝ በነፃ ለማስፈረም ስራ ጀምሯል የተባለው የመሃል ሜዳ ክፍላቸው ሁነኛ ተጫዋች ይሆናል ተብሎ ይታሰባል። ስለ ሮድሪ ብቃት እንኳን ብዙ ምስክርነት አያስፈልግም። ፕሪሚየር ሊጉ ላይ ሲቲ እሱን ይዞ ሲጫወት ሳይጫወት ብቻ አንድ ጨዋታ በራሱ ማሳያ ነው። ለማንኛውም 2026 ላይ ከኮንትራት ነፃ ይሆናል። ፍሎሬንቲኖ ፔሬዝ ልማዳቸውን እሱ ላይም ይፈጽማሉ ተብሎ ይጠበቃል። ባርሴሎና ግብ ጠባቂ ለማስፈረም በቃል ደረጃ ከስምነት ደርሷል። ባርሴሎና ስፔናዊውን የኢስፓኞል ግብ ጠባቂ ነው ለማስፈረም ከስምነት የደረሰው። ለክለቡ ቅርብ የሆኑ ጋዜጦችም እንደዘገቡት ሁዋን ጋርሺያ ባርሴሎናን ለመቀላቀል ይሁንታውን ሰጥቷል። በዛሬው ዕለት በባርሴሎና ከተማ ተገኝቶ አንድ የመኪና ሽቅድድም ውድድርን ሲከታተል እኛም ተመልክተናል። ባርሴሎና የፕሪሚየር ሊግ ክለቦችን በመርታት ነው የሚያስፈርመው። አንደኛው አርሰናል ነበረ። ግን አርሰናል ግብ ጠባቂውን ለዓመታት ቢከታተለውም የቋሚነት ስፍራን መስጠት እንደማይችል ይታወቃል። ግብ ጠባቂው ደግሞ ቋሚ ስፍራን ይፈልጋል። አርሰናል ግብ ጠባቂው ላይ ለረጅም ዓመታት ቢከታተለውም 25 ሚሊዮን ዩሮ የተለጠፈበትን የኢስፓኞሉን ግብ ጠባቂ ለማስፈረም ግን ባርሴሎና በቃል ደረጃ በዛሬው ዕለት ከስምምነት ደርሰዋል። ማርክ አንድሬ ቴር ስቴገን በቡድኑ ቁጥር 1 ግብ ጠባቂ ቢሆንም በሼዝኒ ተነጠቀ። አሁን ደግሞ የሁዋን ጋርሺያ መምጣት ከክለቡ እንዲሰናበት ያደርገዋል ቢባልም ተጫዋቹ ግን ዛሬ ለባርሴሎና በክለቡ መቆየት እንደሚፈልግና ዋነኛ ዕቅዱም በባርሴሎና መቀጠል እንደሆነ አሳውቋቸዋል። ግን የቋሚነት ስፍራን መልሶ ለማግኘት በጣም ነው የሚቸገረው። ባርሴሎናዎች ደግሞ ምንም እንኳን ግብ ጠባቂውን ቢወዱትም ቢያደንቁትም ከክፍያ ስርዓት ጋር በተያዘና ባርሴሎና ካለበት የፋይናንስ ችግር አንጻር 3 በውድ የሚከፍላቸውን ግብ ጠባቂዎች በአንድ ላይ ያቆያል ተብሎ አይታሰብም። ማርክ አንድሬ ቴር ስቴገን አቆዩኝ እያለ ነው። በቀጣይ የባርሴሎናና የክለቡ ውሳኔ በትልቁ ይጠበቃል እዚህኛውም ግብ ጠባቂ ላይ። የቀድሞ ሊቨርፑል ከዛም በቼልሲ ተጫውቷል። ብዙም የማይረሳ ትዝታ አለው በእንግሊዝ ፕሪሚየር ሊግ። ሁሉም ሰው ግን የዚህ ተጫዋች መነሻ አትሌቲኮ ማድሪድ እንደሆነ ያውቃል። ታዲያ በአትሌቲኮ ማድሪድ አድጎ ራሱን ለዓለም ያሳየው ፈርናንዶ ቶሬስ የአትሌቲኮ ማድሪድም ቢ ቡድንን እያሰለጠነ ነበረ። ኮንትራቱ የመጨረሻ ምዕራፍ ላይ ነበር። ግን በዛሬው ዕለት ከአትሌቲኮ ማድሪድ ጋር እስከ 2027 የሚያቆየውን አዲስ ኮንትራት መፈራረሙ ይፋ ተደርጓል። ስለሆነም ለሚቀጥሉት 2 ዓመታት በዛው በአትሌቲኮ ማድሪድ ቢ ቡድን አሰልጣኝነት ይቀጥላል ማለት ነው። እጅግ በጣም አስደናቂውን ተጫዋች መረጃ እንንገራችሁና ወደ ፕሪሚየር ሊጉ እንሻገር። ጆዋን ኔቬዝ ይባላል። በአማካኝ ስፍራ ላይ ሲጫወት እጅግ በጣም አስደናቂ ቁጥር አለው። የአውሮፓ እግር ኳስ ውስጥ ያለውን ቁጥር ትተን በአውሮፓ ሻምፒዮንስ ሊግ ብቻ 2 ቁጥሮችን እናንሳ። የመሃል ሜዳ ክፍሉ ተጫዋች ጆዋን ኔቬዝ 57 ታክል የወረደ ብቸኛው ተጫዋች ነው በዚህ ውድድር ዓመት። የአንድ ለአንድ ግንኙነቶችን 105 ያሸነፈ ነው። ኳስን ፖሰስ 86 ጊዜ ያሳክቷል። የተሳካ ፖሰስ 20 ዓመቱ ነው። እጅግ በጣም አስገራሚ ነው። ገና በ20 ዓመቱ የአውሮፓን እግር ኳስ ተቆጣጥሮታል። የበርካቶችን ቀልብ ስቧል። ዋነኛ ፈላጊው ሪያል ማድሪድ ቢሆንም ፓሪስ ሰን ዠርሜን ተጫዋቹን እንደማይለቁት ይፋ አድርገዋል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ መረጃዎቻችን ደግሞ እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። አሌክሳንደር ኢሳክ በሊቨርፑል መረብ ላይ ያሳረፋት መብረቃዊ ጎል በውድድር ዓመቱ የተቆጠረች እጅግ በጣም ጠንካራዋ ግብ ተብላ ተመርጣለች። ጨዋታው በሴንት ጄምስ ፓርክ ስቴዲየም ተደርጎ 3-3 ነበር የተጠናቀቀው። በወቅቱ አሌክሳንደር ኢሳክ ከፍጹም ቅጣት ምት መምቻው ሳጥን ውጭ አክርሮ የመታት ኳስ በሰዓት 109 ኪሎ ሜትር ትፈጥን ነበረ። የፕሪሚየር ሊጉ እጅግ በጣም ጠንካራ ግብ ተብላ በዛሬው ዕለት ተመርጣለች።
የአመቱ ምርጥ ኳስ የማዳን ሂደትም የኢሚሊያኖ ማርቲኔዝ ሆኗል። ኢሚሊያኖ ማርቲኔዝ ከኖቲንግሃም ፎረስት ጋር በነበረ ጨዋታ ላይ ያዳናት ኳስ ናት። በእውነት እሱ ራሱ ደግሞ እንደዚህ አይነት ኳስ ስለማዳኑ እርግጠኛ መሆን አይችልም። ከመስመር ላይ ያዳነበት ቅጽበት በጣም የተለየ ነው። ብዙ ጊዜ በጭንቅላት የተገጩ ኳሶችን ማዳን በጣም ከባድ ነው፣ ግን መስመሩን ልታልፍ የነበረች ኳስ ነበር ያዳነው። በዚህም የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዓመት የአመቱ ምርጥ ሴቭ ተብላ ተመርጣለታለች። ግብ ጠባቂው እንደሚታወቀው በዚህ ውድድር ዓመት መጨረሻም ከክለብ አስቶን ቪላ ጋር ይለያያል። ለማንቸስተር ዩናይትድ ለመጫወት በግሉ ፍቃድ እንደሰጠም ቀደም ባለው መረጃችን ነግረናል። ማንቸስተር ዩናይትድ ደግሞ ይህን ግብ ጠባቂ ለማስፈረም ምን ያህል ርቀት ይሄዳል የሚለው የአንድሬ ኦናና ስንብት የተከተለ እንደሚሆንም ቀደም ባለው ስፖርታዊ መረጃችን ነግረናችሁ ነበረ። የበርካታ የፕሪሚየር ሊግ ክለቦችን ቀለብ ስበዋል። የብራይተን ኤንድ ሆቭ አልቢዮኑ ተጫዋች ያንኩቦ ሜንታ አርሰናል፣ ሊቨርፑል፣ ማንቸስተር ዩናይትድ እንደ ቶትንሃም ያሉ ትልቅ ክለቦች ደግሞ በተጫዋቹ ላይ ፍላጎት አላቸው። ሁኔታዎችንም በቅርብ ርቀት እየተከታተሉ ነው ተብሏል። ተጫዋቹ ለትልቅ ክለቦች የመጫወት ፍላጎት ስላለው ምናልባትም ብራይተን ኤንድ ሆቭ አልቢዮን ይህን ተጫዋች የማጣትም ስጋት አለባቸው እየተባለ ነው። ያንኩቦ ሜንታ በዚህ ውድድር ዓመት እጅግ በጣም አስደናቂ ጊዜ ነው በፋቢያን ሆዝለር ቡድን ውስጥ ያሳለፈው። ኬቨን ደብሮይና ማንቸስተር ሲቲን ከለቀቀ በኋላ በፕሪሚየር ሊግ ሊቆይ ይችላል የሚሉ መረጃዎች በስፋት ከወጡ በኋላ ከአንድ ሳምንት ገደማ ጀምሮ ደግሞ የናፖሊ ተጫዋች እንደሚሆን 100% ተረጋግጦ ነበረ። በዛሬው ዕለት በኬቨን ደብሮይና እና በናፖሊ ሰዎች መካከል የመጨረሻው ድርድር ተካሂዶ ከስምምነት ደርሷል። ሰሞኑን የናፖሊዮ ስፖርቲንግ ዳይሬክተር በተለይም ከአሰልጣኝ ቆይታ ጋር ተጠምደን ስለነበረ ነው እንጂ የኬቨን ደብሮይናን ጉዳይ አልዘነጋ ነው ብለው ነበረ። ተጫዋቹ በናፖሊ ቤት 2 ዓመት ኮንትራት እየታየ የሚጨመር የ1 ዓመት አማራጭ ይፈርማል። የሕክምና ምርመራውን በቀጣይ ቀናት ውስጥ እንደሚያደርግ ታማኙ የዜና ምንጭ ዲማርዚዮ አረጋግጧል። ስለሆነም በሕክምና ምርመራው ማግስት ፊርማውን ያደርጋል ማለት ነው። የ2 ዓመት ኮንትራት ነው ከስምምነት የደረሱት። ብቃቱ እየታየ የ1 ዓመት የማራዘም አማራጭ ይካተትበታል ተብሏል። ቸልሲ ክሪስቶፈር ንኩንኩን በዚህ ክረምት እንደሚለቅ ይታወቃል። ፈላጊዎቹ ከእንግሊዝም ከአውሮፓም አሉ። ጀርመን ክለቦችን ጨምሮ ከፕሪሚየር ሊግ ቶትንሃም በዋነኝነት ሲፈልገው እንደነበረ ነግረናቸዋል። ታዲያ ቼልሲዎች ለክሪስቶፈር ንኩንኩ እስከ 50 ሚሊዮን ፓውንድ የዝውውር ሂሳብ ይፈልጋሉ ተብሏል። እንደሚታወቀው ቶትንሃም ተጫዋቾችን ለማስፈረም ፍላጎት ያሳየ ቡድን ነው። ከወደ ጣሊያንም ከወደ ጀርመንም በርካቶች አሉ፣ ግን ለተጫዋቹ እስካሁን አንድም ይፋ የዝውውር ሂሳብ ያቀረበ ክለብ የለም። ቼልሲዎች ግን 50 ሚሊዮን ፓውንድ ላቀረበ ብቻ ለድርድር ክፍት ነኝ ብሏል። በሚቀጥለው የውድድር ዓመት የኤንዞ ማሬስካ እቅድ አካል እንዳልሆነ ሲታወቅ በጄደን ሳንቾ ጉዳይ ላይ ደግሞ ከወኪሉ ጋርና ከተጫዋቹ ጋር በቀጣይ ቀናትም ውይይቱ ይቀጥላል ተብሏል። የምዕራብ ለንደኑ ክለብ ቸልሲ አሁንም በእንግሊዝ የማንቸስተር ዩናይትድ ወጣት የመሃል ሜዳ ተጫዋች ኮቢ ሜኖ ላይ ፍላጎት እንዳላቸው ESPN አረጋግጧል። በእርግጥ ይህ መረጃ አዲስ አይደለም፣ ቆየትም ያለ ነው። ፍላጎታቸው ግን አሁንም የተጠበቀ ነው ተብሏል። በፍላጎት ደረጃ ቸልሲዎች የካሪንግተኑን ምሩቅና የማንቸስተር ዩናይትዱን ተጫዋች ውል የማራዘም ሂደት በጥብቅ እየተከታተሉ ነው። ተጫዋቹ ከማንቸስተር ዩናይትድ ጋር ድርድር ላይ ነው፣ ኮንትራቱን በማራዘም ሂደት ማለት ነው። በዛ ላይ ደግሞ ከሩበን አሞሪም ጋር የቋሚነት ዋስትናን ይፈልጋል ተጫዋቹ። ቼልሲዎች ታዲያ ከዩናይትድ ጋር በኮንትራክት ማራዘም ሂደት ላይ ከስምምነት የማይደርስ ከሆነ ተጫዋቹን የግላቸው ለማድረግ ወደ እንቅስቃሴም እንደሚገቡ ነው ESPN ያረጋገጠው። የመርሳይዱ ክለብ ሊቨርፑል ምክትል አሰልጣኙን በይፋ ማሰናበቱን በዛሬው ዕለት ይፋ አድርጓል። አሰልጣኝ ጆን ሄቲንጋ የኔዘርላንዱን ክለብ አያክስ ዋና አሰልጣኝ በመሆን ከጥቂት ሰዓታት በፊት ሹመቱን ተቀብለዋል። በአያክስም ተገኝተው ፊርማቸውን አኑረዋል። የ41 ዓመቱ አሰልጣኝ ጆን ሄቲንጋም ከዚህ በፊት አያክስን በጊዜያዊ አሰልጣኝነት የመራም ሲሆን 22 ጨዋታዎችን አድርጎ 14 ድል ነበረው። አሰልጣኙ ባለፈው ዓመት ክረምት የሊቨርፑል አሰልጣኝ ቡድን አባላትን አርኔ ስሎት በመጡ ሰዓት ነበር የተቀላቀለው። ሊቨርፑል አሁን ላይ ለአሰልጣኝ አርኔ ስሎት አዲስ ምክትል አሰልጣኝ ማፈላለግ መጀመራቸውም እንደዚሁ ይፋ ተደርጓል። የሊቨርፑል የግራ ተመላላሽ አንዲ ሮበርትሰንም ጆን ሄቲንጋ የአያክስ አሰልጣኝ መሆንን ተከትሎም በማህበራዊ ትስስር ገጹ ላይ የስንብት መልእክቱንም አስተላልፏል። በዚህ ዓመት ያሳካነው ስኬት ካላንተ አይሆንም ነበር፣ መልካም እድል፣ መልካም የሥራ ዘመን እንዲሆንልህ እመኛለሁ በማለት ለጆን ሄቲንጋ ምኞቱን ገልጿል። አያክሶች አስቀድሞ የቀድሞ አሰልጣኛቸውን ኤሪክ ቴን ሃግን ለማምጣት ፍላጎት የነበራቸው ቢሆንም
ኤሪክ ቴን ሃግን ለአዲስ ፈተና ባየርን ሊቨርፑልን ምርጫቸው አድርገው በጀርመን እንደፈረሙ ይታወቃል። ፍሎሪያን ቨርዝ ለሊቨርፑል በብዙ መንገድ ይጠቅማል ብሏል ፖል ጆይስ። በተለይም ተጫዋቹ ከመሃል ሜዳ ጀምሮ ባሉ የሜዳ ክፍሎች ላይ መጫወት መቻሉ ለሊቨርፑል እና ለአርኔ ስሎት ጥሩ አማራጭ ሆኗል። የግራ አማካኝ ከመሆን ጀምሮ የክንፍ አጥቂ 9 ቁጥር 10 ቁጥር በተለይም ደግሞ ሐሰተኛ 9 ቁጥር ሆኖ መጫወት ይችላል። ጀርመኖች በዚያ አይታሙም። በሐሰተኛ 9 ቁጥር የመጫወት ልዩ ችሎታ አላቸው። ለዛም ለአርኔ ስሎት ዋነኛ ወደ ቡድኑ እንዲመጣ ምርጫ የሆነበት ምክንያት በ9 ቁጥር መጫወት የማይችሉባቸው ጨዋታዎች ላይ በተለይም አንዳንድ ትልልቅ የሚባሉ ጨዋታዎችን አንዳንድ 9 ቁጥሮችን ይዞ ለመግባት በጣም አስቸጋሪዎች አሉና በታክቲክ ደረጃ ሐሰተኛ 9 ቁጥር ይዞ መግባት መሃል ሜዳው ላይ በደንብ ዶሚኔት ለማድረግ ይጠቅማል ትልልቅ ጨዋታዎችንና በእንደዛ አይነት አጋጣሚ በዛ ላይ ደግሞ እንደ አማራጭም ቡድኑ የክንፍ አጥቂ ሲያስፈልገው ማጫወት ይችላሉ። እንደ ፖል ጆይስ ዘገባ ከሆነ ለሊቨርፑል ሁለገብ በመሆኑ ለአርኔ ስሎት ያጫወት ፍልስፍና ምቹ መሆኑን ተከትሎ ተጫዋቹ ከሌሎች ክለቦችም በተለየ መንገድ የተጠየቀውን ሂሳብ ከፍሎ ለማምጣትና በፕሮጀክት ለማሳመን ጥረት የተደረገው መንገድ ዋነኛ ምክንያቱ የተጫዋቹ ሁለገብነት ነው ብለዋል። አባት ሲሄድ ልጁን ትቶ ነው ሄደው ስተርሊንግ በውሰት ሁሉ ተጠናቆ ወደ ቸልሲ ሲመለስ የሱ የመጀመሪያ ልጅ የሆነውን ቲያጎን ግን በአርሰናል ትቶት ነው የሚሄደው። ምክንያቱም ተጫዋቹ የአርሰናል 9 ዓመት በታች አካዳሚን በይፋ ተቀላቅሏል። ግን ብዙ ጊዜ ከቤተሰብ ልጆች አይሩቁምና እሱ ደግሞ የቸልሲ ንብረት ሆኖ ይቀጥላል ተብሎ አይታሰብም በዛው በለንደን። ስለዚህ የግድ ስተርሊንግ በእንግሊዝ መቆየት ሊኖርበት ይችላል እዛው በለንደን። እንዴት ያደርጋሉ የሚለው የሚጠበቀው ነው ሳለም ግን ተጫዋቹ በአርሰናል አካዳሚ ውስጥ በዛሬው ዕለት ተቀላቅሏል። ስለሆነም ስተርሊንግ ሲሄድ ልጅ ደግሞ በአርሰናል ይቆያል ማለት ነው። ዛሬ ትልቅ መረጃዎች ሲወጡ ነበር። አንደኛው ማንቸስተር ዩናይትድ በአርሰናል ስራዎች እየተሰሩ ያሉበትን ቤንጃሚን ሼሽኮን ይፈልጋል በሚል ነው። በእርግጥ ይህ መረጃ በየትኛው አካል ይፋ እንደተደረገ ባይታወቅም ነገር ግን ብዙ ጊዜ የተለመዱ አሰራሮች አሉ። በዝውውር መስኮት ወቅት አንዳንድ ዝውውሮች ሲዘገዩ ክለቦች ለመደራደር ሲፈልጉ ወኪሎች ይሄ ዝውውሩ በቶሎ እንዲጠናቀቅ ሲፈልጉ የሚያደርጓቸው ነገሮች አሉ። ሚዲያ ላይ እንደዚህ አይነት መረጃዎች እንዲናፈሱ ያደርጋሉ። እናም ዛሬ በስፋት ከዩናይትድ ጋር ስሙን ሲያያይዙት ነበር። መረጃው ሐሰት ነው። ውድ ቤተሰቦቻችን የማንቸስተር ዩናይትድ የምልመላ ክፍል ኃላፊዎችም ይሁኑ የማንቸስተር ዩናይትድ የትኛውንም ዝውውር ላይ የሚሳተፉ አካላት አሰልጣኝ ሩበን አሞሪም ጨምሮ ከቤንጃሚን ሼሽኮ ጋር የተያዘ ምንም አይነት ስራም አልሰሩ። ብቸኛው ክለብ ሆኖ እየሰራ ያለው አርሰናል ብቻ ነው። ስካይ ስፖርትም አረጋግጦታል ይህንን መረጃ። አርሰናልና ቤንጃሚን ሼሽኮ መካከል የግል ችግርም ይኖራል ተብሎ አይጠበቅም። ዋነኛው ነገር ከአርቢ ሌብዥን ጋር ትልቅ የሆኑን የዝውውር ሂሳቡን በስምምነት መቋጨት ብቻ ነው ብሏል ስካይ ስፖርት በዘገባው። ማይክል አርቴታ ይህን ተጫዋች ሲመርጡ በርካታ መስፈርቶችን አስቀምጧል። ቤንጃሚን ሼሽኮ ሲጫወት የሚጫወቱም ሳጥን ውስጥ ብቻ ሳይሆን ሜዳን አካሎ መጫወት የሚችል ተጫዋች ነው። በዚህ አጋጣሚ ታዲያ በአርሰናል ውስጥ ሁለገብ ሰው ይወደዳል። በተለይ ማይክል አርቴታ አንድ ተጫዋች በአንድ ሜዳ ክፍል ላይ ብቻ እንዲጫወት አይፈልጉም። ለአብነት ያክል ከሃቨርዝን ከቼልሲ ሲያስፈርሙት ዋነኛ ምክንያታቸው ሁለገብነቱ ነበር። ሚካኤል ሜሪኖን አመጡት፣ 9 ግብ አስቆጠረላቸው። ያውም በሁለተኛው የሲዝን አጋማሽ ሐሰተኛ 9 ቁጥር አደርገውት። እንደዚህ አይነት ተጫዋቾችን ይወዳሉ። ሼሽኮ የሳጥን ብቻ ተጫዋች አለመሆኑ ሌላኛው። ቤንጃሚን ሼሽኮ ቁመቱ እንግዲህ 1.85 በላይ ነው። ወደ 1.95 ሴንቲሜትር አካባቢ ይረዝማል። በጣም ረጅም የሚባል አጥቂ ነው። ስለዚህ የአየር ላይ ኳሶችን ለማሸነፍ ቡድኑ በተለይም በቆመ ኳስ ምርጥ ስለሆነ ይሄ ሌላ ግብ ማግኛ መንገድም ሊሆንለት ይችላል። ሼሽኮ በሌብዥንግ ቤት ከሳጥን ውጪ ኳሶችን አክርሮ መምታት ቀደም ባለው ስፖርታዊ ጥንቅራችን ባየር ሙኒክ ላይ አቻ በተለያዩበት ጨዋታ ላይ ከፍጹም ቅጣት ሳጥን ውጪ እንደ ኳሪዝማ መጥቶ ያስቆጠራትን ግብ ነግረናችሁ ነበር። ያጨራረስ ብቃቱም እጅግ በጣም አስደናቂ የሚባል ነው። ቤንጃሚን ሼሽኮ ብዙ ጊዜ የሚሞክራቸው ሙከራዎች ግብ እንኳን ባይሆኑ ኢላማቸውን የመጠበቅ ሬታቸው በጣም የተለየ ነው። በሹት ደረጃም በጣም ፓወርፉል የሚባሉ ሹቶችን ይመታል። ዝላዩ የሱ የመግጨት አቅም ጋር ተስተካክሎ በጣም ከፍታ ላይ ያሉ ኳሶችን በጭንቅላቱ ገይቶ ማስቆጠር ይችላል። በዚህ ውድድር ሼሽኮ በ14 ጨዋታ ላይ ሌብዥንግን ከአቻ ወደ አሸናፊነት የቀየሩ ግቦችን ማስቆጥሯል። እንደዚህ አይነቱን ተጫዋች ለማምጣት ነው አርሰናል ስራ እየሰራ የሚገኘው። ከቪክተር ጎኬሬስክ በላይ አርሰናል እሱን መፈለጉ በርካቶችን ሲያስገርምም ሲያነጋግርም የነበረ ጉዳይ ነው።
ብራዚል የፊት ወሰር ተጫዋች አንቶኒ ወደ ማንቸስተር ዩናይትድ ያደረገው ዝውውር ህልሜ እውን የሆነበት ነበር ብሏል። አንቶኒ አክሎም ገንዘብ አላሳሰበኝም ነበር፣ አላማዬ ለማንቸስተር ዩናይትድ መጫወት ብቻ ነበር ብሏል። ለዝውውር በወጣው ገንዘብ ምክንያት አስቸጋሪ ሁኔታና ጫና ገጥሞኝ ነበር የሚለው አንቶኒ ትምህርት ሆኖኛል፣ አላማዬ ከማንቸስተር ዩናይትድ ጋር ዋንጫ ማሸነፍ ነው ብሏል። ኤሪክ ቴን ሃግ ምርጥ አሰልጣኝ ነው፣ በእኔ ትልቅ እምነት ነበረው፣ ሜዳ ላይ እና ከሜዳ ውጪ እንድሻሻል ብዙ ነገር ረድቶኛል ብሏል። ሁለት ሐሳብ እዚህ እንግዲህ እሱ መልእክት ላይ ተረድተናል። አንደኛው ከዩናይትድ ጋር ዋንጫ ማሳካት ፈልጋለሁ ሲል ዳግም ለዩናይትድ የመጫወት ፍላጎት አለው። ኤሪክ ቴን ሃግን ሲያመሰግን ካልተሳካ ዩናይትድ መመለስ ምናልባትም ወደ ባየር ሌቨርኩሰን ሊያመራ ይችላል ተብሎ ይታሰባል። አሰልጣኙ ጋር ያላቸው ወዳጅነት ጥብቅ የሚባል ነው። በእርግጥ እሳቸው ዩናይትድ ሳሉ የአያክስን ተጫዋቾች አሁን ደግሞ አያክስ ባየር ሌቨርኩሰን እያሉ የዩናይትድን ተጫዋቾች ይሰበስባሉ ተብሎ ይጠበቃል። በእርግጥ የተረጋገጠ መረጃ ነው ከዩናይትድ እንደ አንቶኒ ያለን ተጫዋች የማስፈረም ፍላጎት እንደነበራቸው፣ በገንዘቡ ምክንያት ግን ጫና ገጥሞኝ ነበር ብሏል አንቶኒ። ዛሬ ሰበሩ መረጃ ብሩኖ ፈርናንዴዝ ዝምታውን ሰብሯል። አንድ በእጅ የተጻፈ ጽሑፍ በማህበራዊ ትስስር ገጹ ላይ አጋርቷል። ጽሑፉ በፖርቹጊዝ የተጻፈ ነው። ሞክረ ከወደክ እንኳን ደስ አለ፣ ምክንያቱም አብዛኛው ደፍሮ አይሞክርም፣ አንተ ግን ቢያንስ ሞክረ ነው ይላል። ጉዳዩ ለማብራራት በጣም ይቸግራል። እንግዲህ እናንተ ፍቱት የማንቸስተር ዩናይትድ ደጋፊዎች። ሞክረ ከወደክ እንኳን ደስ ያለ፣ ምክንያቱም አብዛኛው ደፍሮ አይሞክርም፣ አንተ ግን ቢያንስ ሞክረ ነው የወደከው ይላል። ብሩኖ ፈርናንዴዝ ዝምታውን የሰበረበት መልእክት ነው። በርካቶች ከዚህ መልእክቱ ስር በመልካም ዕድል ይግጠምህ የሚሉ የስንብት መልእክት ነው በሚል መልካም ዕድል ይግጠምህ የሚሉ መልእክቶችን በማህበራዊ ትስስር ገጹም ላይ ያጋሩት ነበረ። ለየት ያለው ነገር ግን የማንቸስተር ዩናይትድ ሌጀንድ ፖል ስኮልስ በዚህ ዝውውር ጉዳይ ያለው ነው። ሰዎች እርሱ 100 ሚሊዮን ፓውንድ እንደሚያወጣ እየተናገሩ ይገኛሉ። ዩናይትድ እውነት እንደዚህ አይነት ጥያቄ ከቀረበለት እምቢ ማለት አይችልም ብሏል። እርሱ ሁልጊዜም ድንቅ ነው ይላል ብሩኖ ፈርናንዴዝን። አውቃለሁ ብሩኖ ፈርናንዴዝ ቡድኑን ተሸክሞ ብዙ አስከፊ ጊዜያትን በሱ ምክንያት አልፈናል። ሆኖም 100 ሚሊዮን ፓውንድ ከቀረበልህ አሳልፈ ከመስጠት ውጪ ምንም ማድረግ አትችልም ብሏል ፖል ስኮልስ። ፖል ስኮልስ የብሩኖ ፈርናንዴዝን መሄድ ሳያምን አልቀረም፣ ወይ መረጃው ቢኖረው ነው ይሄን ሐሳብ ያጋራው የሚሉም በርከት ያሉም እንግዲህ ከዚህ ሐሳብ ስር መልእክታቸውን ሲያጋሩ የተመለከትኩት ነው። ምናልባት የ100 ሚሊዮን ፓውንድ ችግር ዩናይትድ ቤት አለ ተብሎ አይታሰብም። 100 ሚሊዮን ፓውንድ ትንሽ ገንዘብ ሆኖ ሳይሆን ብሩኖ ፈርናንዴዝን ከ100 ሚሊዮን ፓውንድ ጋር ማነጻጸር የዩናይትድን ችግር ይፈታል ተብሎ አይታሰብም። ግን ማንቸስተር ዩናይትድ ብሩኖ ፈርናንዴዝን በ100 ሚሊዮን ፓውንድ ይሽጠው ሲል ቢያቀነው መረጃውን የሚሉም በርካታ ሰዎች ነበሩ። ለማንኛውም ይህ የፖል ስኮልስ ሐሳብን እናንተስ እንዴት አገኛችሁ? ታጋሩን። ብሩኖ ፈርናንዴዝ ማን ዩናይትድን ከተቀላቀለ 2020 ጀምሮ እና ከፌብራሪ ጀምሮ መጫወት ከጀመረበት ጊዜ ጀምሮ በፕሪሚየር ሊጉ ያለውን ቁጥር እንንገራችሁ። ምናልባትም እንዴት ለማንቸስተር ዩናይትድ ጠቃሚ ተጫዋች እንደሆነ 195 ጨዋታን አድርጓል። አንድም ተጫዋች በፕሪሚየር ሊጉ ይሄን ያክል ጨዋታ አላረገም እንደ ብሩኖ ፈርናንዴዝ። 62 ግቦችን አስቆጥሯል። በፕሪሚየር ሊጉ ስድስተኛው ከፍተኛ ግብ አስቆጣሪ ነው። እሱ ፕሪሚየር ሊግን መጥቶ መጫወት ከጀመረ ጊዜ አንስቶ ባለው ማለት ነው። 51 አሲስቶችን አድርጓል፣ ሶስተኛው ነው። በግብ አስተዋጽኦ 113 የግብ አስተዋጽኦ አለው በድምሩ። ይሄ በፕሪሚየር ሊጉ ሶስተኛው ከፍተኛ የግብ አስተዋጽኦ ያለው ተጫዋች ያደርገዋል። 537 ሙከራዎችን ያደርጓል። ይሄ ሁለተኛው ነው በፕሪሚየር ሊጉ። 538 የግብ ዕድሎችን ፈጥሯል። ይሄ በፕሪሚየር ሊጉ አንደኛ ነው። ብሩኖ ፈርናንዴዝን ከለካ ነው አንድ ቡድን ሊያስፈልገው ከሚችለው መስፈርቶች ውስጥ በአብዛኛው አንደኛና ሁለተኛ እንዲሁም ሶስተኛ ነው። ይህንን ተጫዋች ነው ማንቸስተር ዩናይትድ በ100 ሚሊዮን ፓውንድ አይኑን ማሸት የለበትም እያለ ያለው ፖል ስኮልስ። ብሩኖ ፈርናንዴዝ ታዲያ ማንቸስተር ዩናይትድን ለቆ ሄዶ ማንቸስተር ዩናይትድ ማንን በቦታው ሊተካ ይችላል በሚል ሚረር ስፖርት ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ምትክ እንዲሆን የስፖርቲንግ ሊዝበኑን ፔድሮ ጎንዛልቬስን ይመለከታል ብለዋል። እጅግ በጣም አስደናቂ ውድድር ዓመትን ከስፖርቲንግ ሊዝበን ጋር አሳልፈዋል። ለአሰልጣኝ ሩበን አሞሪም አዲስ ሰው አይደለም፣ በደንብ ያውቁታል። ስለዚህ ከስፖርቲንግ ሊዝበን ያመጡትን ብሩኖ ፈርናንዴዝን በሌላኛው ስፖርቲንግ ሊዝበን ተጫዋች ፔድሮ ጎንካልቬስ ለመተካት በዩናይትድ በኩል ቀጣይ ቅደም ተይዟል። ግን የብሩኖ ጉዳይ እልባት ሲያገኝ ብለዋል ሚረር ስፖርት። ማንቸስተር ዩናይትድ በዲሴምበር 15 በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማለት ነው በኢቲሃድ ስቴዲየም አንድ ጨዋታ ነበረው ከሲቲ ጋር በፕሪሚየር ሊጉ።
ታዲያ በጨዋታው ማንቸስተር ሲቲ ከረፍት በፊት 36ኛው ደቂቃ ላይ ግቫርዲዮል ግብ አስቆጥሮ ሲቲ 1-0 ይመራ ነበር 87ኛው ደቂቃ ላይ ብሩኖ ፈርናንዴዝ በፍጹም ቅጣት ምት 90ኛው ደቂቃ ላይ አማድ ዲያሎ እጅግ በጣም አስደናቂዋንና የማንቸስተር ዩናይትድ ያመቱ ምርጥ ግብ የተባለች ግብ አስቆጥሮ ማንቸስተር ዩናይትድ 2-1 አሸንፎ ነበር ታዲያ ዛሬ የ2024-25 የእንግሊዝ ፕሪሚየር ሊግ ምርጥ ካምባክ ተብሎ ተመርጧል ጨዋታ ከመመራት ወደ አሸናፊነት የተቀየረ የአመቱ ምርጥ ጨዋታ ተብሎ በእንግሊዝ ፕሪሚየር ሊግ ተመርጧል ከሩበን አሞሪም ጋር ጥሩ ግንኙነት አለን ይሄ ደግሞ ነገሮችን በግልጽ ለመነጋገር ጥሩ ነው ብሏል ማቲያስ ዴሌት ብዙ ነገሮችን ከአሞሪም ተምሬያለሁ አሞሪም እንደ ተጫዋች ቀርበን የምናወራው አሰልጣኝ ነው እሱ ምን እየሰራ እንደሆነና ከቡድኑ ጋር ምን ማድረግ እንደሚፈልግ ያስታውቃል ከሚፈልጋቸው ተጫዋቾች ጋር ቡድኑን መገንባት የሚፈልግ ይመስለኛል በተለይ ደግሞ ለእያንዳንዱ ነገር የሚታገሉና ያላቸውን ሰጥተው የሚጫወቱ ተጫዋቾች የሱ ምርጫ ናቸው ብሏል ዝርዝሩን አሁን አልናገርም ነገር ግን አሰልጣኙ ያልተሟሉ ቦታዎች በጥልቀት እየተመለከተ እንደሚሰራ ይሰማኛል ቀጣይ ዓመት ከቀድሞ ውድድር ዓመት ጀምሮ በጥንቃቄ ጠንካራ ቡድን ይገነባል በሩበን አሞሪም የተያዙ እቅዶች አሉ ለጊዜው ይፋ ማድረግ ስለማልፈልግ ብሏል ማቲያስ ዴሌት ከጋዜጠኞች ለቀረበለት ጥያቄ ግን ያው ዝውውሩ እንደሚደረግ ይታወቃል ግን እሱ ለጥንቃቄ ስለ መረጃውን አልሰጠም ብሏል ማንቸስተር ዩናይትድ እነማንን አምጥቶ እሱ እንዳለው ዩናይትድን ወደ ነበረበት ክብሩ ይመልሰዋል የሚለው ደግሞ በቀጣይ የዝውውር መስኮቱ ላይ በትልቁ ይጠበቃል በማንቸስተር ዩናይትድ ከሚፈለጉ ተጫዋቾች ውስጥ ብሪያን ምቤሞ ይጠቀሳል ቶማስ ፍራንክ እንሸጠዋለን ምክንያቱም የምንሸጥበት ምክንያት ትክክለኛው ሰዓት ስለደረሰና ገንዘብ ስለሚያስፈልገን እንሸጠዋለን ብሏል እንግዲህ ብሪያን ምቤሞ 20 ጎሎችን አስቆጥሯል እንዲሁም 7 አሲስቶች አሉት እንደዚህ አይነት ቁጥራዊ መረጃ በሊጉ ወገብ ላይ ላለ ቡድን እጅግ በጣም ጥራት ያለው ነው ይሄ ምናልባትም ፕሪሚየር ሊጉን ዋንጫ ለሚያሸንፉ ክለቦች አይነት ቁጥር ነው ዲሲፕሊንና ስብዕናውም እጅግ በጣም ጥሩ የሚባለው ማንቸስተር ዩናይትድ አሁንም በዚህ ዝውውር ላይ እጁ እንዳለ ይታወቃል በቀጣይ ምን ያህል ጥረት ያደርጋሉ የሚለው ደግሞ ይጠበቃል የቀድሞ ኔዘርላንዳዊ የኢንተር ሚላን ተጫዋች ዌስሊ ሽናይደር ኢንተር ሚላን ታሪክ የመስራት አቅም አለው ብሏል አሁን ያለው ኢንተር ሚላን በእኛ ጊዜ ካለ የበለጠ ጠንካራ ነው ያለው ዌስሊ ሽናይደር አክሎም ኢንተር ሚላን እኛ እንዳደረግነው ሁሉ ታሪክ ይሰራል ብሏል የወቅቱ የነሱ ቡድን የአውሮፓ ሻምፒዮንስ ሊግን ማንሳት ቀላሉ ነበረው የፈረንሳዩ ክለብ ፒኤስጂ ተጫዋቾች የአውሮፓ ሻምፒዮንስ ሊግን ካሸነፉ ደግሞ ጠቀም ያለ ጉርሻ ተዘጋጅቶለታል ፒኤስጂ ሻምፒዮንስ ሊግ ዋንጫን ካሸነፈ ለእያንዳንዱ ተጫዋች 1 ሚሊዮን ዩሮ ጉርሻ እንደሚሰጡ ቃል ተገብቷል ፒኤስጂ ለሻምፒዮንስ ሊግ ፍጻሜ መብቃቱ እስካሁን 138 ሚሊዮን ዩሮ እንዳስገኘለት ይታወቃል በተጨማሪም ፍጻሜ ማሸነፍ ተጨማሪ 10.5 ሚሊዮን ዩሮ እንዲያገኝ እንደሚረዳው ይታወቃል የገንዘብ ችግር የለባቸውም ሲጀመርም ናስር አልካላፊ ለጌት ያለው ነገር ግን ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ከመጀመሩ 5 ሰዓት ቀድሞ በዓለም ዙሪያ ስርጭት የጀመረው ብቸኛው ጣቢያ ቢን ስፖርት ነው ቢን ስፖርት ራሱ የፓሪስ ሰን ዠርሜን እህት ኩባንያ የናስር አልካላፊ ንብረት እንደሆነ ይታወቃል የፒኤስጂ የፊቱ ስር ተጫዋች ከቫራታስኬሊያን የሻምፒዮንስ ሊግ ዋንጫ ካሸነፈ ለቀድሞ አሰልጣኙ እንደሚወስድላቸው ቃል መግባቱን ገልጿል ከቫራታስኬሊያን ሻምፒዮንስ ሊግ ካሸነፈ ዋንጫውን ይዞም ወደ ጆርጂያ እንደሚመጣም ቃል መግባቱን አረጋግጧል አሰልጣኙ አክለውም ቢሮዬ ውስጥ ቁጭ ብለን ከዋንጫ ጋር እንግዲህ ፎቶ እንነሳለን ወይን እየቀዳንም እንጠጣበታለን ብሏል ነገር ግን የአውሮፓ ሻምፒዮንስ ሊግ ዋንጫ የፍጻሜ መርሃ ግብር ትልቅ ፈተና እንደሚጠብቃቸው ምንም ጥርጥር የለውም ከጣሊያኑ ክለብ ኢንተር ሚላን በላይ ብዙ የአውሮፓ ሻምፒዮንስ ሊግ ዋንጫ ያሸነፉ ክለቦች 6 ናቸው አሁን ላይ 3 የሻምፒዮንስ ሊግ ዋንጫ ያሸነፉ ኢንተር ሚላኖች ምሽት ላይ ካሳኩ ቁጥሩን ከአያክስ እኩል 4 ያደርሱታል በተጨማሪም በሻምፒዮንስ ሊጉ በርካታ ዋንጫ በማሸነፍ እየመሩ የሚገኙ 6 ክለቦችን የሚቀላቀል ይሆናል ፒኤስጂ ካሸነፈ ትልቅ ቦታ የሚሰጠውን የአውሮፓ ሻምፒዮንስ ሊግ ዋንጫ 24ኛው የአውሮፓ ክለብ ይሆናል በማሸነፍ ሪያል ማድሪድ 15 ኤስ ሚላን 7 ባየር ሙኒክ እና ሊቨርፑል 6 ባርሴሎና 5 አያክስ 4 ኢንተር ሚላን እና ማንቸስተር ዩናይትድ 3 ቤኔፊካ ቼልሲ ዩቬንቱስ ኖቲንግሃም ፎረስት እና ፖርቶ ደግሞ ሁለት ጊዜ ይሄን ግዙፍ መድረክ አሸንፈው ዋንጫውንም ወደ ቤታቸው ለመውሰድ ችለዋል የፈረንሳዩ ክለብ ይሆንለታል ወይ በቀጣይ ይጠበቃል የፈረንሳዩ ክለብ ፒኤስጂ ልክ እንደ አርሰናል ሁሉ በአውሮፓ ገናና ስም ይዞ የአውሮፓ ሻምፒዮንስ ሊግ ዋንጫን ካላሸነፉ ክለቦች ውስጥ ነው
ለፒኤስጂ የዛሬ ምሽት ኢንተር ሚላንን መርታት አይቶት የማያውቀውን ትልቅ ዋንጫ እንዲያስገኝም ታሪክም እንዲጽፍ ያደርገዋል። ከዚህም ባሻገር የፈረንሳይ ሊግ እና ኮፕ ደ ፍራንስ አሸናፊ ፒኤስጂ የሶስትዮሽ ዋንጫን ያሳካ በታሪክ የመጀመሪያው ፍራንስ ክለብ ይሆናል። ፒኤስጂ ዋንጫውን ካሸነፈ የሶስትዮሽ ዋንጫን ያሳኩት 8 የአውሮፓ ክለቦች ማንቸስተር ዩናይትድ፣ ባርሴሎና፣ ሙኒክ፣ አያክስ፣ ሴልቲክ፣ ኢንተር ሚላን፣ ሲቲ እና ፒኤስጂ ይሆናሉ ማለት ነው። በዚህ ዓመት የተፎካከረባቸውን ዋንጫዎች ለማሸነፍ የተቃረበ መስሎ የነበረው ኢንተር ሚላን ስኩዴቶን በናፖሊ 1 ነጥብ ተበልጦ እንደዚሁም በኮፓ ኢታሊያ በግማሽ ፍጻሜ ተሸንፎ ነበር የተሰናበተው። ኢንተር ሚላን በምሽቱ ጨዋታ የዓመቱን ያለ ዋንጫ ላለማጠናቀቅ እንዲሁም 4ኛው የአውሮፓ ሻምፒዮንስ ሊግ ዋንጫን ወደ ካዝናው ለማስገባት ጨዋታ ያደርጋል። ወደ ቤተሰቦቻችን ይሄን መረጃ ለእናንተ ውድ አድማጮቻችን ከምሽቱ 2 ሰዓት አካባቢ ነበር የለቀቅንላችሁ። ጨዋታውን ከተከታተላችሁት ስለስንት ተጠናቀቀ፣ ከጨዋታው በፊት ደግሞ ከተከታተላችሁ የኛን ዜና ምን እንጠብቅ፣ ሰዓታት በቀሩት የአውሮፓ ሻምፒዮንስ ሊግ በሀሳብ መስጫ ሳጥናችን ላይ መልከታችሁን አጋሩን። ቃል ስፖርቶች ነን። በማለዳው የስፖርት የመረጃ ክፍለ ጊዜ እንደ ሁል ጊዜው የዋንጫውን አሸናፊ በተለየ ጥንቅር ይዘን እንመጣለን። ሰናይ ጊዜ